በአርሰን ቬንገር ላይ ብዙ ነገሮች ይነሳሉ፣ ብዙ ነገሮች ይባላሉ። ግን አርሰን ቬንገር ባለማስፈረማቸው የሚጸጸቱባቸው ተጫዋቾች ደግሞ አሉ። የአርሰናል ደጋፊዎች በጣም የሚጸጸቱባቸው እንደው እከሌ የሚባለውን ተጫዋች እኮ አስፈርመ ነው ቢሆን ኖሮ ወይ እከሌ የሚባለውን ተጫዋች የግላችን አድርገ ነው ቢሆን ኖሮ ብለው በጣም የሚቆጩባቸው ተጫዋቾች አሉ። ወይም በጣም ውስጣቸው የሚያዝንባቸው ተጫዋቾች አሉ እና በጣም ብዙ ተጫዋቾች አሉ። በቅርቡ እንኳን የምናስታውሳቸው ከአርሰናል ጋር ስማቸው ተያይዞ የነበሩ ተጫዋቾች እነ ሪያድ ማሬዝ፣ ጄሚ ቫርዲ፣ ሂጉዌን። እንደውም ሂጉዌን ወደ አርሰናል ሊመጣ ነው በቃ ጨርሷል እየተባለ በነበረበት ሰዓት ላይ ነው ያ ዝውውር ሳይሆን የቀረው። እነ ሚሃይሎ ሙድሪክ እንደዚህ አይነት ዝውውሮችን እናስታውሳለን። ነገር ግን ወደ ኋላ መለስ ካለን ወይም ደግሞ ከተንሸራተትን አይቀር አርሰን ቬንገር ባለማስፈረማቸው የሚጸጸቱባቸው በጣም 2 ዝውውሮች አሉ። እነዛ ተጫዋቾች እነማን ናቸው የሚለውን እንመለከታለን። እንግዲህ ስለ አርሰን ቬንገር ካወራን አርሰን ቬንገር በእንግሊዝ ፕሪሚየር ሊግ ታሪክ ምንም ጨዋታ ሳይሸነፍ ብቸኛውን የወርቅ ዋንጫ በፕሪሚየር ሊጉ ማሸነፍ የቻሉ አሰልጣኝ ናቸው። ፕሪሚየር ሊጉ ከ1990 በኋላ ፕሪሚየር ሊግ በሚል ስያሜ መከናወን ከጀመረ በኋላ ያለምንም ሽንፈት ሊጉን በማንሳት በ2003-4 የእንግሊዝ ፕሪሚየር ሊግን ያሳኩ አሰልጣኝ ናቸው። ኢንቪዚብልስ ወይም ደግሞ የማይበገረው ቡድን መድፈኞቹ ስብስብ ውስጥ ትልቁን አሻራ ያሳረፉ እነ ቴሪ ኦንሪ፣ ፓትሪክ ቬራ፣ ሩበርት ፔሬዝ፣ ዴኒስ ቤርካምፕ በጣም ትልልቅ ተጫዋቾች በዚህ ስብስብ ውስጥ የነበሩበት ጊዜ ያንን ዋንጫ ያሸነፉበት ጊዜ ነው። እሳቸው ያንን ዋንጫ ካሸነፉ በኋላ በእርግጥ በብዙ ስትራግል ውስጥ አልፈዋል። ብዙ ከፍታና ዝቅታን አሳልፈዋል። ከዛ ደግሞ ትልልቅ ተጫዋቾችን ለማስፈረም አልቻሉም ነበር። ተጫዋቾችን የሚለቅ ክለብ ነው አርሰናል። ትልልቅ ከዋክብትን ይለቅና በዛ ምትክ ተጫዋቾችን ሲያመጣ የማይታወቁ ተጫዋቾችን ሊያመጣ ይችላል፣ ወይ ደግሞ ከአካዳሚ ተጫዋቾችን ሊያፈራ ይችላል። እና አርሰን ቬንገር እንደውም በአንድ ወቅት ምን ብለዋል? እኛ ታዳጊዎችን ወደ ከዋክብትነት እንቀይራለን እንጂ ከዋክብትን አናስፈርምም ብለው ነበር። ያንን ደግሞ ያሉት ኤምሬትስ ስታዲየም ከተገነባ በኋላ ኤምሬትስ ስታዲየም ግንባታው ረጅም የብድር አከፋፈል ስለነበረ በአጭር ጊዜ ያንን ብድር ለመክፈልና ቶሎ ከዛ አዳ ለመገላገል ሲባል ትልልቅ ተጫዋቾችን ወደ ሌሎች ክለቦች ማዘዋወር እንዲሁ ደግሞ ትልልቅ ተጫዋቾችን ለማምጣት የተቸገረ ቡድን ነበር። የእነሱ ተፎካካሪ እነ ማንቸስተር ዩናይትድ እነ ቼልሲ ትልልቅ ተጫዋቾችን ሲያስፈርሙ አርሰናል እንኳን ያንን ለማድረግ የሚችልበት አቅም አልነበረውም። ሴስክ ፋብሪያስ፣ ሮቢን ቫን ፐርሲ፣ መሱት ኦዚል እንግዲህ በፒካቸው ታይም ላይ በአርሰናል መጫወት የቻሉ ሰዎች ነበሩ። ግን ደግሞ በአጨዋወታቸው በጣም የተመሰገኑ አሰልጣኝ እንደነበሩም ጭምር እናስታውሳለን። ከነዛ በኋላ በነበሩት ጊዜያት አርሰን ቬንገር 2018 ላይ የአርሰናል ቆይታ በቃኝ ብለው ከአርሰናል ጋር ሊለያዩ ችለዋል። 1234 ጨዋታዎችን በመጫወት ሪከርድ መያዝ የቻሉ አሰልጣኝ ናቸው። በአሰልጣኝነት እነዚህ ጨዋታዎችን ያክል በመምራት 715ቱን ማሸነፍ ችሏል። በጣም ብዙ ጨዋታ ነው ያሸነፉት። 252ቱን ደግሞ በሽንፈት ማጠናቀቅ ችሏል። እሳቸው አርሰናልን ከተሰናበቱ በኋላ ውስጣቸው በጣም እንዳዘነ፣ ሐዘን እንደቋጠረ በነበሩት ረጅም ድርጊቶች ተመልክተናል። አርሰን ቬንገር በነበሩት ሁኔታዎች ደስተኛ እንዳልነበሩ አርሰናል እሳቸው ጋር ቃል በተገባባው መሰረት ቃሉን የፈጸመ ክለብ ሳይሆን ለራሱ በፈለገውና በተመቸው ሰዓት አሰልጣኙን ከክለቡ እንዲለቁ ያደረገ፣ ለአሰልጣኙ የሚገባቸውን ክብር ያልሰጠ የአርሰናል ደጋፊዎች ይሄ አርሰን እግር ኳስ ክለብ አይደለም፣ አርሰናል እግር ኳስ ክለብ ነው፣ ክለባችንን ለቀው ይውጡልን በማለት ብዙ ነገሮችን አድርገው ነበር። ሰር አሌክስ ፈርጉሰንን ብትመለከቷቸው በየጊዜው ኦልትራፎርድ ይሄዳሉ። ትናንትና እንኳን በኤፍ ኤ ካፕ ጨዋታ ስታዲየም ገብተው ነበር። አርሰን ቬንገር ያን ነገር ሲያደርጉት አላየንም። ወደ 5 ዓመት ገደማ ወደ ኤምሬትስ ዝር አላሉም፣ ድርሽ አላሉም። የሚገባቸውን ክብር በአርሰናል አላገኙም ነበርና ግን እሳቸው ደግሞ በእግር ኳስ በአርሰናል ብቻ አይደለም ለእግር ኳስ ላበረከቱት ነገር እግር ኳስ የቬንገር ውለታ አለበት። ያንን ደግሞ ብዙዎቹ የእግር ኳስ ምሁራን ጭምር ስለ አርሰን ቬንገር ያንን ነገር መናገር ይችላሉ።
በፕሪሚየር ሊጉ ካሰለጠኑ አሰልጣኞች በዋንጫ ቢነሱ ምናልባት የአውሮፓ ሻምፒዮንስ ሊግን ወይ የዩሮፓ ሊግን አለማንሳታቸው ብዙ ነገሮችን እንድናነሳ ሊያስገደን ይችል ይሆናል። ግን ደግሞ በነዛ አመታት ላይ በተለይ ቡድናቸው በጥሩ ስትራክቸር በተገነባበት ጊዜ ትልልቅ ዋንጫዎችን ማሳካት ችሏል። በ7 ዓመት 3 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማሳካት ችሏል። የኤፍኤ ካፕ ዋንጫዎችን ሲያነሱ ነበር። ደብል ያሳኩባቸው ጊዜያቶች ነበሩ። ሌሎችም ነገሮች ማንሳት ይቻላል። ሰር አሌክስ ፈርጉሰን አይበገሬ በሚለው ስም ወይም ኢንቪዚብል በሚለው ስም ሊጠራ የሚገባው አርሰን ቬንገር ብቻ ነው። ይሄ ስኬት ከስኬቶች ሁሉ በላይ ነው። እኔ አመቱን ሙሉ ምንም ጨዋታ ሳልሸነፍ ዋንጫ አላሳካውም፣ አርሰን ግን ይህንን አድርጎታል ብለው ይናገራሉ። ፓትሪክ ቬራ እርሱ አንተን ካሳመነህ ለእርሱ ስትል ሜዳ ላይ ያለህን ሁሉ ህይወትን ትሰጣለህ ብሎ የተናገረላቸው፣ ቴሪ ኦንሪ አርሰን ህይወቴን ቀይሮታል ብሎ የተናገረላቸው አሰልጣኝ ናቸው እና ሐውልታቸውን አርሰናል ቆይቶም ቢሆን ይህንን ነገር አድርጎላቸዋል ወይም ደግሞ ሐውልት ገንብቶላቸዋል። ግን ከማንም ቀድሞ ደግሞ ሐውልት የሚገባቸው አሰልጣኝ ነበሩ። እናም ለአርሰን በጣም ቅርብ የሆኑ ጓደኛቸው ቦብ ዊልሰን እንደውም እንደተናገሩት እናንተ እብድ ልትሉኝ ትችሉ ይሆናል፣ አርሰን ቬንገር ግን ልክ ቼልሲን በ2017 በኤፍኤ ካፕ ዋንጫ ሲያሸንፉ በቃይ ሊሉ ይገባ የነበረው ያን ጊዜ ነው ብለው ተናግረውላቸው ነበር። እሳቸው ግን ለአርሰናል ፍቅር ብለው ረጅም ጊዜ በአርሰናል መቆየት ችሏል። ዞሮ ዞሮ አርሰን ቬንገርን በዚህ ካነሳን አይቀር ግን በአንድ ኢንተርቪው ላይ ትንሽ ቆየት ብሏል ያን ራይት የቀድሞ ሌጀንድ ተጫዋቻቸው አንድ ጥያቄ ጠይቃቸዋል። አርሰን እንደው በእግር ኳስ ኬሪየሮት ውስጥ ሳላስፈርመው በመቅረቴ በጣም ይቆጨኛል፣ በጣም እቆጭበታለሁ ከሚሉት ተጫዋች እስቲ ጥቀሱልኝ ብሎ ይጠይቃቸዋል አርሰን ቬንገርን። እሳቸውም ይናገራሉ እኔ ባለማስፈረሜ በጣም ከምቆጭባቸው ተጫዋቾች አንደኛው ክርስቲያኖ ሮናልዶ ነው አሉ አርሰን ቬንገር ሲናገሩ። እንግዲህ የሮናልዶን ዶክመንተሪ በዩቲዩብ ገጻቸው ላይ ለእናንተ ስናቀርብ ሮናልዶን ለማስፈረም አርሰናል እንዴት ተቃርቦ እንደነበረም ጭምር አንስተናል። ሮናልዶ 5 ጊዜ ባሎንዶር ሲያሸንፍ የመጀመሪያ ባሎንዶሩን ያሳካው በዩናይትድ ቤት ሳለ ነበር። አርሰን ቬንገር የንስር አይን ያላቸው አሰልጣኝ ናቸው። ከሰር አሌክስ ፈርጉሰንም ቀድሞ ነው የክርስቲያኖ ሮናልዶን ታለንት ያወቁት። የክርስቲያኖ ሮናልዶን ምንነት ብቃት የተረዱት ገና ከማንም ቀድሞ ነበር አርሰን ቬንገር። እናም እሱ ለረጅም ዓመታት በዛ ክለብ ሲቆይ ወደ አርሰናል ሊመጣ የሚችልበት በጣም ትልቅ እድል ነበር። የፕሪሚየር ሊግ ዋንጫ ዩናይትድ ሲያሸንፍ፣ ሻምፒዮንስ ሊግን ሲያሸንፍ የዛ ቡድን ትልቅ ስራን ይሰራ ነበር። እናም እሳቸው ሲናገሩ እኔ የሚጸጽተኝ የትኛው ተጫዋች ነው? እኔ በጣም የምጸጸትበት ክርስቲያኖ ሮናልዶን ነው አሉ። ምክንያቱም እሱን ማስፈረም እንችል ነበረ እኛ ለትንሽ በፍራክሽን ብንፈጥን ኖሮ፣ ለጥቂት ብንፈጥን ኖሮ፣ ባንዘገይ ኖሮ ክርስቲያኖን በእጃችን ማስገባት እንችል ነበር። ምክንያቱም እኛ ተስማምተን ጨርሰናል ሮናልዶን ልናስፈርም አሉ። ሮናልዶን ልናስፈርም ተስማምተን ምን ብለን ጨርሰናል። ከዛ በኋላ ግን ከ5 ነው ከ6 ቀን በኋላ ዩናይትድ መጣና ተጫዋቹን ከእጃችን ወሰደው ብለው ይናገራሉ። እና እንደውም በጣም ቅርብ እንደነበራቸው እንደተነጋገሩም ጭምር አንስተው ግን ደግሞ ክርስቲያኖ ሮናልዶን በሰዓቱ ማስፈረም ሳይችሉ መቅረታቸውን አርሰን ቬንገር ይናገራሉ። የአርሰናል ደጋፊዎች ይህንን በሰሙ ጊዜ አንዳንዶቹ በጣም ተበሳጭተዋል፣ አንዳንዶቹ ሐዘን ተሰምቷቸዋል። ምን አለ እርሱን አስፈርመ ነው ቢሆን ኖሮ፣ ምን አለ ሮናልዶን የግላችን አድርገ ነው ቢሆን ኖሮ፣ እሱን የግላችን ብናደርግ በእርግጠኝነት ብዙ ታሪኮች ይቀየሩ ነበረ ብለው ያነሳሉ እንጂ የዚህን ተጫዋች ጉዳይ በተመለከተ አርሰን ቬንገር ትልቅ ቁጭት እንደሚሰማቸው ይናገራሉ። እሱም ለነገሩ ለአርሰናል ጥላቻ የለውም። ክርስቲያኖ ሮናልዶ ወደ ዩናይትድ ተመልሶ በመጣ ጊዜ ተናግሮ ነበረ። ዩናይትድ ዋንጫውን እንዲበላ ነው የምመኘው መሳራውም፣ ካልሆነ ግን አርሰናል ዋንጫውን ቢበላ ደስ ይለኛል ብለው ተናግረው ነበር እና እሳቸው ልክ ኬሪየርን ካበቃው በኋላ
የምጸጸትበት ብለው የተናገሩት ይህንን ጉዳይ ነው። ከ3 ዓመት በፊት በነበራቸው ቃለ መጠይቅ ላይ ማለት ነው። ሁለተኛውን ተጫዋች ስንመለከት በሁለተኝነት በጣም አርሰን ቬንገር የሚቆጫቸው ተጫዋች ንጎሎ ካንቴ ነው። እንጎሎ ኮንቴ ቬንገር የሚያውቁት ቼልሲ ከመጣ በኋላ አይደለም። እንጎሎ ኮንቴ ቬንገር የሚያውቁት ሌስተር ሲቲ እያለ አይደለም። በጣም የሚገርማችሁ እሳቸው ሮናልዶን ያኔ ገና በአሰልጣኝነት በአፍላ ዕድሜ ላይ እየሰራው በነበረበት ጊዜ የሚጸጽተኝን ያክል እግር ኳስ ላቆም ስል ደግሞ ማስፈረም የነበረብኝ ተጫዋች ይህንን ተጫዋች ነው፣ እንጎሎ ኮንቴን ነበር ማስፈረም የነበረብኝ ብሎ ይናገራሉ። ስለሱ ሲናገሩ ኮንቴን ማስፈረም ለእኔ በጣም ቀላል ነገር ነበር፣ ምክንያቱም እኔ ገና ማቀው በፓሪስ ሲጫወት ነው አሉ እና የአርሰን ቬንገር ዳይሬክተር የአርሰን ቬንገር ጓደኛ የዛ ክለብ ዳይሬክተር ነውና ሲነግራቸው እኔ አንድ የማቀው ተጫዋች አለኝ እና ማመን ነው የሚያቅትህ ይላቸዋል ለቬንገር ሲነግራቸው። ማንም እሱን የሚፈልገው የለም፣ በፈረንሳይ አይኑን የጣለበት የለም። ስለዚህ በ3ኛው ዲቪዚየን የሚጫወት ተጫዋች ነው ንጎሎ ኮንቴ፣ እናንተ ከፈለግከው ልታስፈርመው ትችላለህ ብሎ ነግሮኝ ነበር ይላሉ። እንግዲህ ያን ጊዜ የነበረው የተጫዋቾች የዝውውር ሂደት አርሰን ቬንገር ይህንን ተጫዋች በቀላሉ ማግኘት የሚችሉበት አጋጣሚ ነበር እና በፈረንሳይ ለ3ኛ ዲቪዚየን ይጫወት የነበረው ተጫዋች አርሰን ቬንገር ግን ንጎሎ ኮንቴን ሳያስፈርሙት ቀርተዋል። ምናልባት ሁለቱን ተጫዋቾች ቢያገኙ ኖሮ የአርሰን ቬንገር ውጤቶች ያኔ በ2003 ከነበረው በኋላ ሮናልዶን ለረጅም ዓመት ማጫወት ይችሉ ነበር። ከዛ በኋላ ደግሞ እንደገና መልሰው በተጨማሪ ጊዜ ተጫዋቹን መሀል ላይ እንኳን ላስፈርመው ቢሉ ገንዘቡ በጣም ውድ ነው የሚሆኑ። ሰር አሌክስ ፈርጉሰን ተጫዋቹን ሮናልዶን ያስፈረሙበት በጣም ዝርዝር ታሪክ አለው፣ እዛ ውስጥ አንገባም። ግን ሰር አሌክስ ፈርጉሰን እንዴት ነው ሮናልዶን በእጃቸው ያስገቡት የሚለውን ነገር ስናስታውስ በጣም እንገረማለን። ከስፖርቲንግ ጋር የወዳጅነት የስታዲየማቸውን ሊያስመርቁ ባሉ ጊዜ የወዳጅነት ጨዋታ ያከናውኑ ነበር። እናም ስታዲየም ላይ ያዩት ኦሼን ያንገላተዋል። ኦሼን እንዴት ሲያደርገው እንደነበር እዛ ጨዋታ ላይ ቪዲዮን ብትመለከቱት በጣም ትገረማላችሁ። ኦሼ አልቻለም ጭራሽ ክርስቲያኑን መቋቋም። ጨዋታው ከተጠናቀቀ በኋላ ዛሬ ይህንን ተጫዋች ሳናስፈርም አንወጣም ከዚህ፣ እሳቸውም ጭምር ተናግረው ሪያል ማድሪድ ከፍተኛ ገንዘብ አቅርቧል ሲባሉ ሪያል ማድሪድ 7 ካቀረበ እኛ 8 እናቀርባለን፣ 8 ካቀረበ እኛ 9 እናቀርባለን ብለው በ12 ሚሊዮን ፓውንድ ገደማ ነው ሮናልዶን ወደ ክለባቸው ማምጣት የቻሉት። ሮናልዶን አሳምነው ከወኪሉ ጋር ቁጭ ብለው ረጅም ሰዓት ተወያይተው ተጫዋቹን የግላቸው አድርገውታል። ግን ደግሞ ከሰር አሌክስ ፈርጉሰንም ቀድሞ ተጫዋቹን ለማስፈረም ፈልገውም አይተውትም የነበረው አርሰን ቬንገር ነበሩ። ግን ያ ደግሞ ሳይሆን ቀርቷል። ለማንኛውም አርሰን ቬንገር ሳያስፈርሟቸው ከቀሩ ተጫዋቾች በጣም የሚጸጽቷቸው ክርስቲያኖ ሮናልዶ እና እንጎሎ ኮንቴ ናቸው።